ብርሃኑ ነጋና ግርማ ሰይፉ ከኢዜማ አመራርነት ሊሰናበቱ ነው። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምረዋል። ርዕሰ ጉዳዮችን አስቀድመን አስተዋውቃችሁ ኢዜማ ፕሮፌሰር ብርሃኑ ነጋንና ግርማ ሰይፉን ከአመራርነት ሊያሰናብቱ ነው። በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትን ተከትሎ የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸው በረራዎች መሰረዙን ገለጸ። አንድ አቋማሪ ድርጅት የኢራን ጠቅላይ መሪ የነበሩት ኻሜኒ ከስልጣን ይወርዳሉ በሚል ባደረገው ውድድር በአንድ ቀን $500,000 በላይ ትርፍ ማግኘቱ ተሰማ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ኢዜማ ፕሮፌሰር ብርሃኑ ነጋንና ግርማ ሰይፉን ከአመራርነት ሊያሰናብት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በመጪው እሁድ በሚያካሄደው ጠቅላላ ጉባኤ መሪው ፕሮፌሰር ብርሃኑ ነጋን እንዲሁም ግርማ ሰይፉን ከአመራርነት አሰናብቶ በወጣት መሪዎች ሊተካ መሆኑን አዲስ ማለዳ ተረድታለች። ፓርቲው የፕሮፌሰር ብርሃኑ ነጋን የመሪነት ሚና የሚረከቡ እጩዎችን ለምርጫ አዘጋጅቷል። ከእነዚህ መካከል ኢዮብ መሳፍንትና ንጋቱ ወልዴ በጥንድ ለዋና መሪነት፣ ለምክትል መሪነት የቀረቡ እጩዎች ናቸው። ኢዮብ መሳፍንት በፓርቲ ውስጥ የተለያዩ ኃላፊነቶች ሲያገለግሉ የቆዩ ሲሆኑ ባለፉት 5 ዓመታት የአባላት ምርጫ ኮሚቴ ሰብሳቢ እና በውጭ የሚኖሩ ኢትዮጵያውያን ተጠሪ ሆነው ሰርተዋል። በአሁኑ ወቅት የፓርቲው የሀገራዊ ምክክር ኮሚቴ ሰብሳቢና የሀገር አቀፍ ምርጫ ስትራቴጂ አስተባባሪ ናቸው። በተጨማሪም በአዲስ አበባ ዩኒቨርሲቲ በዘላቂ ልማት ወይም ሰስቴኔብል ዴቨሎፕመንት የዶክትሬት ዲግሪያቸውን በመከታተል ላይ ይገኛሉ። ከኢዮብ ስር በምክትልነት የሚወዳደሩት ንጋቱ ወልዴ ደግሞ የባንክ ባለሙያ ሲሆኑ በኢኮኖሚክስ የመጀመሪያ ዲግሪ እንዲሁም በሶሻል ወርክ የማስተርስ ዲግሪ አላቸው። ቀደም ሲል የኢዜማ ካቢኔ ጸሐፊ የነበሩ ሲሆን በአሁኑ ወቅት የዓለም አቀፍ አባላት መምሪያ ኃላፊ ሆነው እያገለገሉ ይገኛሉ። ከኢዮብ ጋር የሚፎካከሩት በዋና መሪነት እጩነት የቀረቡት ወይዘሮ ሀሮሊ ዮሴፍ ደግሞ የኢዜማ አካዳሚ ኃላፊና የቲዩ ካቢኔው የግብርና ሚኒስቴር ናቸው። በኢኮኖሚክስ የመጀመሪያ ዲግሪ፣ በአደጋ ስጋት አመራር ሁለተኛ ዲግሪ ያላቸው ሲሆን በአሁኑ ወቅት በምግብ ዋስትና ዘርፍ የዶክትሬት ዲግሪያቸውን በመስራት ላይ ይገኛሉ። የኢዜማ ምርጫ ስርዓት መሪውና ምክትል መሪው በጥንድ የሚመረጡበት ነው። ቀደም ሲል ሁሉም የፓርቲ አባላት ድምጽ የሚሰጡበት አሰራር የነበረ ቢሆንም አሁን ባለው የሀገሪቱ ተጨባጭ ሁኔታ ምክንያት ምርጫው ከ600 በላይ በሚሆኑ የጠቅላላ ጉባኤ አባላት አማካኝነት እንዲከናወን መወሰኑን አዲስ ማለዳ ለማወቅ ችላለች። ኢዜማ በየ3 ዓመቱ የሊቀመንበር በየ5 ዓመቱ ደግሞ የመሪዎችን ምርጫ ያካሂዳል። በፓርቲው መዋቅር መሰረት የሊቀመንበሩ ተግባር ፓርቲ ተኮር ሲሆን የመሪው ተግባር ግን በዋናነት ሀገር ተኮር የፖለቲካ እንቅስቃሴዎች ላይ ያተኩራል። በመጪው እሁድ በሚካሄደው በዚሁ ጉባኤ ፓርቲው ፕሮፌሰር ብርሃኑ ነጋንና ግርማ ሰይፉን በክብር በማሰናበት አዳዲስ አመራሮችን ወደፊት እንደሚያመጣ ይጠበቃል። በዚህ ዙሪያ ተጨማሪ መረጃዎችን ለማግኘት አዲስ ማለዳ የኢዜማ አመራሮችን ለማነጋገር ያደረገችው ጥረት ለጊዜው አልተሳካም። በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች መሰረዙን ገለጸ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ $137 ሚሊዮን የሚገመት ገቢ እንደሚያጣ ለቢቢሲ ተናግሯል። አየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያዴቻ 6ኛ ቀኑን በያዘው አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግሯል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ አገራት መንገደኞችን እንዲሁም ጭነቶችን ያመላልሳል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 በረራ የነበረው ሲሆን ወደ ሻርዳ ደግሞ 1 በረራ ነበር። ወደ እስራኤል በቀን 3፣ አቡዳቢ ደግሞ 1 በረራ የሚያደርገው አየር መንገዱ በቀን 2 መንገደኞችን ያመላልሳል። በዚህም የተነሳ በአማካኝ በየዕለቱ 15 በረራዎችን እንሰርዛለን ማለት ነው ሲሉ የድርጅቱ ኃላፊ ለቢቢሲ ተናግረዋል። ይህም ማለት ይላሉ ኃላፊው በሳምንት የመንገደኞችን ብቻ ወደ 101 በላይ በረራዎችን እየሰረዝን ነው ያለነው። የጭነት ማመላለሻዎችን በተመለከተ ሲናገሩ ደግሞ በየቀኑ ወደ እያንዳንዱ መዳረሻ አንድ በረራዎች እንደሚኖር አስታውሰው የመንገደኞችና የእቃ ጭነት በአንድ ላይ ተደምሮ ወደ 160 በረራዎችን ለመሰረዝ እንገደዳለን ማለት ነው ብለዋል። አየር መንገዱ በቀጠናው ከፍተኛ ቁጥር ያለው መንገደኞች እንደሚያመላልስ የጠቀሱት ኃላፊው በሳምንት ከ45 እስከ 50 ሺህ መንገደኛ እናጓጉዛለን። እንግዲህ የእነዚህ መንገደኞች መቅረት በገቢ ደረጃ ትልቅ ጉዳት ያደርስብናል ሲሉ ተናግረዋል።
ተናግረዋል። አቶ ለማ የደቻ በመካከለኛው ምስራቅ የተከሰተው ጦርነት በዚሁ የሚቀጥል ከሆነ አየር መንገዱ ከመንገደኞች ጉዞ 135 ሚሊዮን ዶላር ገደማ በሳምንት እንደሚያጣ የተናገሩት ኃላፊው ከጭነት አገልግሎት ደግሞ ወደ 2 ሚሊዮን ዶላር ልናጣ እንችላለን ብለው እንደሚያስቡ ተናግረዋል። በአማካኝ ከዚህ መስመር 130 እስከ 137 ሚሊዮን ዶላር ልናጣ እንችላለን ብለዋል። አቶ ለማ አክለውም ይህ ግን የኢትዮጵያ አየር መንገድ ላይ ያን ያህል ኪሳራ ያደርሳል ማለት አለመሆኑን ጨምረው ተናግረዋል። ይህንንም ሲያብራሩ በዚህ መስመር ላይ እየሰሩ የነበሩ አውሮፕላኖችን በጊዜያዊነት በሌሎች መስመሮች ላይ መደበው እያሰሩ መሆኑን ጠቅሰው ከዚህ መስመር የምናጣቸውን አብዛኞቹን ነገሮች ከሌላ መስመር ማግኘት እንችላለን ሲሉ ተናግረዋል። በመካከለኛው ምስራቅ በተቀሰቀሰው ጦርነት የትራንስፖርት ኢንዱስትሪው በጣም ይጎዳል የሚሉት ኃላፊው መንገደኞችንና እቃ እያጓጓዝን ነበር ገቢ የምናገኘው፣ ያ በሚቀርበት ጊዜ የገቢ ጉዳት ያጋጥማል ሲሉ ተጽዕኖን ያብራራሉ። በመጪው ደረጃም የመካከለኛው ምስራቅ ሀገራት ከፍተኛ የነዳጅ አምራች በመሆናቸው እና ቀጠናውም ሰላም አለመሆኑ በነዳጅ ላይ ከፍተኛ ተጽዕኖ እንደሚያሳርፍ አስታውሰዋል። ይህም የኢትዮጵያ ጨምሮ ማንኛውንም አየር መንገድ የነዳጅ ዋጋ ከጨመረ ለከፍተኛ ወጪ ስለሚዳርገው ኢንዱስትሪውን ይጎዳዋል ሲሉ ግጭቱ ያለውን ተጽዕኖ አስረድተዋል። ችግሩ በቶሎ ተፈቶ ወደ ስራ በቶሎ እንመለሳለን የሚል ተስፋ አለን ያሉት ኃላፊው ያስኪውን ድረስ ግን መስመሩ በመዘጋቱ የሚመጣውን ወጪ ለማካካስ አውሮፕላኖቹን ወደ ሌሎቹ መስመሮች በማሰማራት እየሰሩ መሆኑን ተናግረዋል። አንድ አቋማሪ ድርጅት የኢራን ጠቅላይ መሪ የነበሩት ካሚኒ ከስልጣን ይወርዳሉ በሚል ባደረገው ውርርድ በአንድ ቀን ከ500,000 ዶላር በላይ ትርፍ ማግኘቱ ተሰማ። በኢራን ላይ በተፈጸሙ ጥቃቶች ቁማርተኞች ከፍተኛ ትርፍ ማግኘታቸውን የውስጥ መረጃን በመጠቀም የመነገድ ጥርጣሬን አጭሯል። የኢራን ጠቅላይ መሪ ካሚኒ የተገደሉበትን ጥቃት በኢራን ላይ ከፈጸሙት ጥቂት ሰዓታት ቀደም ብሎ ስማቸው ባልታወቀ ሰዎች የተደረጉ ውርርዶች ወይም ቁማሮች የውስጥ ሚስጥራዊ መረጃን በመጠቀም የመነገድ ስጋትን ፈጥረዋል። በዋሽንግተን በካልሺና በፖሊ ማርኬት የመገመቻ ወይም መቋመሪያ ገበያ መድረኮች ላይ ነጋዴዎች ግጭቶች ውጤትና ከፍተኛ ዋጋ ባላቸው ጂኦፖለቲካዊ ክስተቶች ላይ ውርርድ እያካሄዱ እንደሚገኙ አልጀዚራ ዘግቧል። ባለፈው ሳምንት መጨረሻ ማጋማኝ ተብሎ የሚጠራው የፖሊ ማርኬት ተጠቃሚ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ከስልጣን ይወርዳሉ በሚል ባደረገው የውርርድ ግምት በአንድ ቀን ውስጥ ከ500,000 ዶላር በላይ ትርፍ ማግኘቱ ተዘግቧል። ይህም የውስጥ ምስጢራዊ መረጃን በመጠቀም የመነገድ ወይም ኢንሳይደር ትሬዲንግ ጥርጣሬን አስነስቷል። የካሊፎርኒያ የዲሞክራቲክ ተወካይ ማይክ ሌቪን በኤክስ ገጻቸው ላይ እንዳሰፈሩት ይህ ግለሰብ ውርርዱን የጀመረው የጥቃቱ የመፈጸም እድል 17 በመቶ ብቻ በነበረበት ወቅት ሲሆን የመጀመሪያው የንግድ ልውውጥ የተደረገው ደግሞ ዜናው ለሕዝብ ይፋ ከመሆኑ 71 ደቂቃዎች ቀደም ብሎ ነው። ባብል ማፕ የተሰኘው የትንተና ተቋም ባጠናቀረው መረጃ መሰረት ፕላንክቶን ቤት ዳይስ እና ነቲንግ ኤቨር ሃፕንስ 911 የተሰኙ ሌሎች ተጠቃሚዎችም ጥቃቱ ከመፈጸሙ 24 ሰዓታት ባልሞላ ጊዜ ውስጥ ውርርድ አድርገዋል። እነዚህ ሁሉ አካውንቶች በየካቲት ወር የተከፈቱ ሲሆኑ ያደረጓቸው ውርርዶቹም በኢራን ጉዳይ ላይ ብቻ ያተኮሩ ነበሩ። ይህ ሁኔታ ቀደም ሲል በጦርነት ትርፍ የማጋበስና የውስጥ መረጃን የመጠቀም ስጋት የገባቸው ህግ አውጪዎች ያስደነገጡ ተመሳሳይ ክስተቶች አስታውሰዋል። ለአብነትም የቀድሞ የቬኔዙዌላ ፕሬዚዳንት ኒኮላስ ማዱሮ ከመታገታቸው ሰዓታት በፊት በአንድ ነጋዴ የተገኘው ትርፍ ወይም የተቃዋሚው መሪ ማሪያ ኮሪና ማቻዶ የኖቤል የሰላም ሽልማት እንደሚያሸንፉ አስቀድሞ በመገመት ሌላ ነጋዴ 500,000 ዶላር ማግኘቱ እንደ ማስጠንቀቂያ የሚታዩ ክስተቶች ነበሩ። ፖሊ ማርኬት በክሪፕቶ ከረንሲ የሚሰራና ማንነታቸው እንዲገለጽ ያልፈቀዱ ደንበኞች እንዲጠቀሙ የሚፈቅድ በመሆኑ ከፍተኛ ክትትልና ምርመራ እየተደረገበት ይገኛል። በአንጻሩ ካልሺ በአሜሪካ ህግ የሚመራ ብቸኛው የትንበያ ገበያ ሲሆን የተጠቃሚዎች ማንነት ማረጋገጥ ይጠይቃል። እንዲሁም በሸቀጦች ወደፊት ኮሚሽን ወይም ሲኤፍቲሲ ቁጥጥር ይደረግበታል። የትንበያ ገበያዎች ሰዎች ምርጫን፣ ስፖርትን ወይም ጂኦፖለቲካዊ ሁነቶችን ጨምሮ በእውነተኛ ዓለም ክስተቶች ላይ አክሲዮኖችን እንዲገዙና እንዲሸጡ ይፈቅዳሉ። የአክሲዮን ዋጋዎች እንደ ውጤት የመሆን እድል የሚቀያየሩ ሲሆን ይህ ከመደበኛው አክሲዮኖች ጋር ይመሳሰላል። ይሁንና እያንዳንዱ ውል ክስተቱ ሲጠናቀቅ የሚያበቃበት የጊዜ ገደብ አለው። ለምሳሌ የኢራን ጥቃት ውል አሜሪካ እስከ የካቲት 28 ቀን 2026 እንደ አውሮፓውያኖች አቆጣጠር ድረስ ኢራንን ትመታለች የሚል ነበር። ይህም ከቁማር ወይም ከስፖርት ውርርድ ጋር ተመሳሳይነት አለው። በእነዚህ ውጤቶች ላይ መነገድ ግን እንደ ነዳጅ ባሉ ሸቀጦች ላይ እንደሚደረገው የወደፊት የንግድ ልውውጥ ወይም ፊውቸርስ
ትሬዲንግ ይመስላል። የግሎባል ሴትልመንት ዋና ስራ አስፈጻሚ ራያን ኪርክሌን ለአልጀዚራ እንደተናገሩት እዚህ ላይ ዋናው ጥያቄ በራሳችን ዴሞክራሲ ላይ ቁማር መጫወት ወይም የወደፊት የንግድ ገበያ መፍጠር አለብን ወይ የሚለው ነው። በጂኦፖለቲካና በጦርነት ላይ ይህን ማድረግ ይገባናል። ስፖርት ለመዝናኛ ነው። እዚያ ላይ መወራረድ አንድ ነገር ነው። ነገር ግን ስለ ህግ የበላይነት፣ ስለ ዴሞክራሲ ታማኝነትና ስለ ሰዎች ደህንነት ስናወራ ነገሩ ፍጹም የተለየ ይሆናል ሲሉ ጠይቀዋል። አክለውም ይህ ከፖለቲካዊ አንደምታዎች ወይም ከዲሞክራቶችና ሪፐብሊካኖች ክርክር ባለፈ ለማህበረሰቡ የሚጠቅም መሆኑን ቆም ብለን መገምገም አለብን ሲሉም አሳስበዋል። ዕለታዊ ዜናችን በዚህ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ። ጤና ይስጥልኝ።